እንኳን ደስ አለ እንኳን እግዚአብሔር ለዚህ ደንግጫለሁ። ኤፋው እንደዚህ ቀና በቃ ያብም እንኳን ደስ አለሽ። በቃ እንግዲህ ተድሮ ማን ይቀራል? ህያብዬና ኤፋ እንኳን ደስ አላችሁ። የሽምግልና ፕሮግራሙ ጋይስ ካልተቀበሉንም እንግዲህ እኛ እንደዚህ በክብር ፈጸም ቤተሰቦቼ ባለሙሉ ተስፋ ነኝ። ኤፋዬ ከአንድ አመት በላይ ያቀፍክ ይዛት ኖረህማ አንፈቅድልህም ካሉ ችግሩ ካንተ ጋር ነው ከሌላ አይደለም። ለባለ ሰርግ እንደምታዩት እንግዲህ ተቀላቅለዋል። ያው ቁጭ ብለዋል። እርግጠኛ ነኝ ተፈቅዶላቸዋል። እንግዲህ ህያብ እንሰጣለን ተብለዋል ማለት ነው። እንደምታዩቸው እንግዲህ ያው ጋሽዬ አቀፍ እያደረገ ብሩኬ እንግዲህ አብርሃምን እያስቀናው ነገር ነውና ይሁት እዚህ ጋር እንደሚያደርግ ማለት ነው። ቤተሰቦች ማን አግብቶ ማን ይቀራል አስቡበት እንግዲህ ማራ ይሄው እዚህ ጋር እያቀፈ እንትን እያስባለው እያስቀናው ማለት ነው ጋሽዬ ማለት ነው። ብሩኬ ደስ የሚል ሽምግልና እኔ እኮ ብያችኋለሁ ቡታጅራ ላይ የውጭ ሰው አይመጣም ብያችኋለሁና ዛሬ ሙቤ ሀሰን በቃ እውነት የድሮውን ባህል የሚያሳይ እንግዲህ እስልምና ክርስትና ላይ መገኘቱ ክርስትና እስልምና ላይ የሀሰን ሰርግ አለ፣ የሙቤ ሰርግ አለ፣ ገና ይቀጥላል። ሌሎችም አሉና አብረው ያደጉት እንግዲህ እነሱ ታውቃላችሁ አብረው ነው ያደጉት፣ አልተለያዩም። አሁንም ለደስታቸው ጊዜ አብረው መሆናቸው እውነት በጣም ነው ደስ ያለኝ ከምነግራችሁ በላይ። ሀሰን እንደምታዩት ትልቅ ሰው ሆኖ ሽማግሌ ሁሉ ተልኳል ማለት ነው። በጣም ነው ያሳቀኝ። ትረብሻለህ ተብያለህ ጭራሽ ሽምግልና ላይ መረብሻውን ያወራል። ቆይ ግን አብርሃም ለወጥ ብለህ ጥቁር የለበስከው ምን ቀይ ስለሆንክ ነው ወይስ ምንድነው? አልገባኝም። ከጀማው ለወጥ ያልገበት ምክንያት ምንም አልገባኝም። በርግጥ 100 ምናምን ሰብስክራይብ በለጥፍላችኋል እዚህ ካሉት በሙሉ ማለት ነው። ኤኒዌይስ ያው ምን ማለት አይደለም እንዳመጣጥ ነው። ግን አበባ ያያዛችሁ ሲመች ደስ ስትሉ ግን ቀብራራው ከሁሉም ይበልጣል። በቃ እንዴት ነው ይመች ካይን ያወጣ ፈጣሪ ማለት ነው። ይበልጣል ስላችሁ በቁመት ነው። ታዲያ እንደዚህ በቃ አይን ላይ ቶሎ ግብት ይላል። ለምን እንደሆነ አይዶን አላቅም። እንግዲህ ሜቢ እንግዲህ እኔ አላቅም እንግዲህ ወይም እኔ ምርጫዬ ስለሆነ ነው። ከዩቲዩበር ወንዶች እንግዲህ አላቅም። ወንድሜ ምርጫዬ ነው ለኔ ማለት ነው። እንግዲህ ሌሎቻችሁ እንደፈለጋችሁ፣ ሌሎችም ወንድሞቼ ይመቻችሁ። ቡታጅራዎች ረረረረ ለማንኛውም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለን ገና በብዙ ሰርግ እንገናኛለን ጋይስ። ግን ክረምት ላይ ለምንድን ነው ያገባው ግን ኤፍሬም? ጠር ምናምን ቢሆን ቀደምከኝ አላለም እንትና ማራኪ ያንተም ይደርሳል ታናሽ ነው አለ ኤፍሬም። እንግዲህ ብሩኬ ደግሞ የሁሉም ታናሽ ነው። የሁሉንም ሰርግ በልተ ከዛ በኋላ ብሩኬ ባይዘው በሰርግ ላጃቢ ጋሽዬማ እንዴ ትልቅ ሰው ሆነብኝ እኮ ጋሽዬን ዛሬ ሳየው ማለት ነው። ከባለፈው በጣም ጨምሮ ነው ያዩት ጋይስ። እና ያው 50 አመት ከሞላ ውፍረት አይደገፍም ይባላል። ምክንያቱም ጥሩ አይደለም ይባላል። ያው ደግሞ ከትልቅ ሰው ጋር እንዲጀመርሽ እንዳትሉኝ እኔ ግልጽ ነው። እኔም ሌላ እንደዚህ ምናምን ውሽቅሽቅ ነገር አይመቸኝም። እና ከ50 አመት በኋላ ውፍረት ሲመጣ ጥሩ አይደለም ይባላል። ገብቷችኋል አይደለ? ለብዙ ነገር እና እንግዲህ ዞሮ ወጣም ወረደም ደስ የሚል ኤፋን ፈርቻለሁ እያለ እየተንበረከከ ልጃችሁን እንደምትሰጡ ተስፋ አደርጋለሁ እያለ አብርሃም ደግሞ ትዳር መያዝ በጣም ጥሩ ነው፣ ግን ደግሞ አብሮ መኖር የሚባለው ነገር እያለ እንግዲህ እየመከረ እየሰበከ ይገኛል ማለት ነው። የኤፍሬም የኤፋ አባትም እንግዲህ የልጄ ሊያኖራት የሚችል ቼክ በሽማግሌ ላሳይ እየሄድኩ ነው ወደ ሴቷ ቤት እያለ ይገኛል ማለት ነው። እንግዲህ ደስ የሚል አበባና ደስ የሚል በቃ ብርድ ልብስ ባይዘወይ ለአብርሃም ጊዜ አብርሃም ሽምግልና ሲልክ እያለቀሰ ነበር። ስለዚህ የሚላችሁ ከሆነ ማለት ነው። እንደውም ቲሸርቱ ራሱ ምን ነበር የተጻፈበት በጉራጌኛ? ግን ቅቤ አልተቀቡም እነዚህ ቅቤ አልተቀቡም። የዛ ጊዜ እኮ ቅቤ ተቀብተዋል። ለነገሩ እነሱ ጉራጌ ስለሆኑ ነው። እንትና ትግሬ ናት። በትግራይ ደግሞ ምን እንደሆነ አላቅም። ብቻ ግን ቅቤ አልተቀቡም ሽማግሌዎች። ቅቤ መቀባል ነበረባቸው። ከዛ በኋላ የሁሉ ጎረምሳ አስባችኋል? ቅቤ አናቱ ላይ ቢቀመጥ ግን ማለት ነው። ከሁሉም ቅቤ የሚወርደው ማን ነው እዚህ ጋር? አሁን የማን ነው? የጋሽዬና የኤፍሬም አባት። ምክንያቱም ጸጉር የለውም ጭንቅላታቸው። ስለዚህ የእሳቸው ብቻ ነው የሚፈሰው። ሻርብ ይታሰራል። የብሩክም ይጠጣዋል፣ የሐሰንም ይጠጣዋል ጸጉሩ ማለት ነው። ገብቷቸዋል ጋይስ። ለማንኛውም ቅቤ ያልተቀቡ ሽምግልናው እንግዲህ አላቅም።
የወንድ ሲላክ ነው እንዴ? አሁንም እኮ ወንድ ነው የላከው አይደል እንዴ? በአብርሃም ጊዜ ብቻ ተቀብተዋል ወጣም ወረደም ማለት ነው። አላቅም ጊዜው ሊቀየርም ሊለወጥም ይችላል። ግን የቡታጅራን ባህል ተቀብለን እንግዲህ ሽምግልና ልኬ ልጄን ለልጄ የሚል ዛሬ ሊቀበሉኝ ይችላል። 3 ጊዜ ልኬ ያለሁ አለ እንግዲህ ጋሽ ሙላቱ ማለት ነው። የተንቢና የኤፍሬም እንዲሁም ደግሞ የነጻነት አባት ቡታጅራ ለጋሽዬ ታላቅ ወንድሙ ማለት ነው። ጋሽዬ ማለት የብሩክ ምንድነው የሚባለው? አማት ነው የሚባለው። ጋሽዬ ማለት የሃይሚ አባት ለኤፍሬም አባት ታናሽ ነው። የኤፍሬም አባት ታላቅ ወንድም ነው። እየነገራችሁ ነበረ መግቢያ ላይ ለማታውቁ ሰዎች ማለት ነው። ነው ታናሽና ታላቅ ልጅ ናቸው። እንትና ማራኪ ደግሞ በእናት መሰለኝ በነ ኤፍሬም እናቱ እህትሁን ምን ሆነ አላውቅም፣ ብቻ የተያያዙ ናቸው ባይዘው ማለት ነው በነገራችን ላይ እና ዞሮ አብሮ አደጋቸው ጓደኝነታቸው ዛሬ ሽምግልና ላይ በዚህ መልኩ እንደዚህ ያበደው ሆኖ ሳገኘው ደስ ነው ያለኝ። እንትና ብቻ ነው የተለየችው ከዚህ መካከል ማለቴ ሰርጉ ላይ ልትኖር ትችላለች ካየነው ከቪዲዮ ሄሉ ብቻ ነች ከቡታጅራ በፊት ከነበሩት ከምናቃቸው ጀማ ሄልዬ ብቻ ነች የሌለችው። ሌላ ፍቅርም አለች፣ ትናንት አይተናታል። ሃይሚዬም ሃይሚናት እንደምታውቋት አይተናታል። እሷ እንደውም ብዙ ቦታ ሰርግ ላይ አትታይም፣ ለመጀመሪያ ጊዜ በአጎቷ ሰርግ ላይ ታይታለች። ደግሞ መታየትም አለባት። አንደኛ የአጎቷ ሰርግ ነው፣ ሁለተኛ ደግሞ የባሏን ጓደኛ ነው። በጣም ቤስት ጓደኛ እና ብዙ ነገር አብረን አሳልፈናል ብዙ ሲል ነበርና ያው እንግዲህ ከመካከላቸው መንጠቅ ብሎ እንግዲህ የወጣው ይውጣ ብሎ እንግዲህ ትዳሩን ዘጭ አድርጎ ለህያብዬ ደግሶ በክብር ይሰጠኝ እየተሳቀኩ መኖር ሰለቸኝ። እኔ የምለው አሁን ግን ካገባችሁ በኋላ ግን ተጣላላችሁ ዩቲዩበሮች? የኔ ጥያቄ ነው። አብርሃም አሁን እየተጣላ ነው ያለው፣ ግን የተጣላም አይመስል ኑሮ ሲኖር ጥሩ ነው። አምሮበታል፣ ደልቶታል፣ ቆንጆ ሆኗል። በቃ ምርጥ ኡጋንዳ መስሏል። ምርጥ የምሬን ነው አብርሃም ማለት ነው። ለመጀመሪያ ጊዜ ኤፍሬም ሰርግ ጊዜ ጸጉሩ ሹሩባ ተሰርቶ ኦ ማይ ጋድ እንዴት ሩታ እንዳሰራችሁ። ቀለም እንኳን ሲቀባ እኮ ሩታ አትወድም ነበር። አንድ ጊዜ ተቀብቶት እዚህ ይላችኋል፣ ወዲያውኑ ያስጠፋችሁ ማለት ነው። እና አሁን እንዴት ዝም እንዳለችው አላውቅም። ባይዘው ወይ ያው ተጣላ አይደለም የሚባለው፣ ግን ያው ለውሸት ነው። ከካሜራ ጀርባ አብሮ ናቸው። ኤኒዌይስ ሽምግልናው በጣም ደስ ይላል። ለመጀመሪያ ጊዜ ለህያብ በአበባ የተያዘበት ሰርግ ያየሁት። ብርድ ልብሱ እንኳን ለጋሽዬ ለእንትና ጊዜ ለአብርሃም ጊዜ ሩታ ቤተሰብ ጋር ሲሰጥ አይቻለሁ። ዛሬ ደግሞ ሁለተኛ ጊዜ ነው ያየሁት። እንግዲህ በሸዋ ባህል እኔ የማውቀው ጋቢ ነው። በቃ ጋቢ ነው፣ በእኛ ሀገር ጋቢ ነው እኔ የማውቀው። በቡታጅራ ደግሞ እንግዲህ ብርድ ልብስ ነው። ብርድ ልብስ ያው ትልቅ ብርድ ልብስ ሜትር ከ80 ሜትር ከ50 ይቻላል። ብቻ ደስ ይላል። አንዳንድ ምግቦችም የተለያዩ ነገራቶች ብቻ ደስ ይላል በአጠቃላይ። ለማንኛውም የአብርሃምና የሳራ ሰርግ ያርግላችሁ ብለናል። እንግዲህ ብዙ ሰርግ እንጠብቃለን። ገና ብዙ ጎረምሳ ይዳራል። ሽማግሌዎቻችን እድሜና ጤና ይስጣችሁ፣ ወጣቶችም ደግሞ ሰብሩን ይስጣችሁ። ጥሩ ነገር ሰርታችሁ ጥሩ ነገር አስተላልፋችሁ በዩቲዩብ ቻናላችሁ ላይ ያው እነሱ በጉልበታቸው ጥረው ግረው ነው ያሳደጓችሁ። አሁን ላይ ደግሞ ልክ እንደ ሚዲያው እንደ ሶሻል ሚዲያው እንደ ጊዜው ሶሻል ሚዲያን ተጠቅማችሁ ልክ ቤተሰቦቻችሁን እንደዚህ ውብ እንዲሆኑ ላደረጋችሁ በጣም ክብር ይገባችኋል ቡታጅራዎች። እውነቴን ነው የምላችሁ። የምር ቤተሰብ ቢዘቀዘቅ ምን ቢል ጥሩ አይደለም። ግን ደግሞ ጥሩ እንዳልሆነ አውቃለሁ፣ ማንም ሰው ያውቀዋል። ግን ደግሞ በፊት ከነበሩበትና አሁን ላይ ያሉትን ስታዩት በቃ መስራት ደጉ ያስከብራል። በቃ በትንሹ እኔ ሳቅ ማለት ነው ታሪኩን ቁጭ ብሎ ያወራ ዩቲዩብ ቻናል ላይ ለልጆቹ እንዲጠነክሩ ጎበዝ እንዲሆኑ ጋሽዬ ነው ቪዲዮ ራሱ አልጠፋም። ጋሽዬ ቁጭ አድርጎ ነው ልጆቹን የተናገረው። አሁን ነው ኋላ ነው እነዚህ ትላልቁ ሴቶች ልጆች አወቅኳቸው እንጂ እኔ መጀመሪያ ማቀው ኤፍሬምን፣ ሃይሚን እና አብርሃምን ብቻ ነበር። እንደውም 2 ወንድ ወልዶ 1 ሴት ብቻ ሃይሚዬ እያልኩኝ ሃይሚ የመጨረሻ ልጅ ነው የምትመስለኝ የነበረው ማለት ነው ሳያቸው በፊት 3ቱን ብቻ ስለሆነ ማየው እኔ ጭራሽ እነዚህን ትልልቆቹን አላስታውስም። ጭራሽ ደግሞ ሆነ አብርሃም ወንድሜ ነው ብሎ ይዞት የመጣውን ጭራሹንም እኔ አላስታውስም ጭራሽ።
እና እነ ብዙዬንና እነ እንትናን እኔ ጭራሽ አላስታውስም እነሱ ልጅ መሆናቸውን። አሁን ቅርብ ጊዜ አብርሃም ዩቲዩብ ሲሰራ ምናምን ያወቅነው እንጂ በፊት እኔ የማውቀው ሶስቶችን ብቻ ነው። አብርሃም መጀመሪያ፣ ከዛ ኤፍሬም፣ ከዛ ሃይሚ። እንደዛ አድርጌ ነበር የማስበው። ለካስ ውስጡን ጋሽዬ ትልቅ ሰው መሆኑን ከዛ በኋላ አወቅን። ከዛ በቃ የህይወት ውጣ ውረድን ምናምን ነገር በትክክል አውርቶ በግልጽ አስቀምጧልና ከዛ ደግሞ እንደዚህ ዛሬ ላይ ይሄ ሁሉ ነገር ቤተሰብ እንዲህ ሲሆን ደስ ይላል። እውነት መሰራት ደጉ። ታዲያ እኛ አረብ ሀገር ተሰደን እንደዚህ ነጭ የምንሆነው ምን ለመሆን ነው? ቤተሰብ ለመቀየርና ራሳችን ለመለወጥ ነው። በሀገራቸው ላይ ሆነው ደግሞ ቪዲዮ ሰርተው እንደሚለወጥ ከሆነ እውነት ሂዱበት፣ ይመቻችሁ። እኔ መቼም አልቃወማችሁም፣ የምሬ ነው። ሳስበው ትክክል ናቸው እነሱ። እኛንን ትክክል ያልሆን ነው። ምክንያቱም ደስ የሚለን እናያለን፣ ደስ የማይለን እንተዋለን። እከሌ ይሄን ሰራ ማልቀስ፣ እከሌ ይሄን ሰራ መስደብ አስፈላጊ አይደለም። ይሄው እንደዚህ ካልተሰራ ዛሬ ይሄ ሰው ባይሰራ እንደዛ ባይሰራ ይሄ ሰው ይሄ ሁሉ ነገር ይሄን ባህል አሟልቶ ይችን ሴት ያገባታል? አያገባትም። ከየት ያመጣል? ማን ይሰጠዋል? ስለዚህ ሁሉም ሰው መስራት እንዳለበት ነው። ያው መስራት ያስከብራል። በቃ መስራት ክብር ነው። በቃ ለእናንተ ማለት ነው፣ ለሁላችሁም። አብረው ሰራ አደረጉ። ይሄው ክብራቸውን በጠበቁ ቤተሰቦቿ በክብር አብራ ብትሰራም ብትኖርም በቃ ቤተሰቦቿ ጋር ክብሩን አሳይታለች። አለቀ። የሚያገባት ወደፊት ይዟት የሚኖር ወንድ ከሆነ ሲጀመር ምንም ችግር የለው። አብራው ብትኖርም አብራው ብትሰራም ችግር የለውም። ያው ባህሉ ባይሆንም ማለት ነው ቤተሰቦች። ምክንያቱም ከኑሮ አንፃር የሰው ልጅ አብሮ ሰርቶ አብሮ ተለውጦ አብሮ ሲጋባ ደስ ይላል። ግን ደግሞ አብሮ ሰርቶ ያልሆነ ነገር በመሃል ተፈጥሮ ከዛ በኋላ በቃ አንቺም ወደ ራስሽ እኔም ወደ ራሴ የሚባል ይሄ ህይወት ብቻ ነው ለሰው ልጅ ስብራት ሆኖ የሚያስቀምጠው፣ ሰው ልጅ ዝቅ የሚያደርግ ይሄ ነገር ብቻ ነው። ከዛ ውጭ ግን ተሳስበው ሰርተው እንደዚህ ተለውጠው ቤተሰቦቻቸውን ሳይሳቀቁባቸው ለክብር እንደዚህ ማብቃት በጣም ምን እንጃ ከሚባለው በላይ ደስ ይላል። እኔ ደስ ብሎኛል። ቤተሰቦች አላቅም እንግዲህ እኔ እንጃ። እኔ ምንም ጎርበጥን ቆርቆርም አላለኝም። በጣም ደስ ያለኝ እና ቡታጅራዎች ትለያላችሁ። ሁላችሁንም እንደዚህ ለክብር ያብቃችሁ። ያላገባችሁትም እንድታገቡ መልካም ምኞታችን ነው። ያው እናንተን እያየን እኛም እዚህ 4 አመት 5 አመት 6 አመት እያልን 7 አመት እየቀጠልን አለን አይደል? እነሱን እያየናቸው። ስለዚህ እኛ እዚህ ሆነን ሩታ ወለደች፣ ባጭሩ በትንሹ ማለት ነው። ከቡታጅራ እኔ አረብ ሀገር ሆኜ ሩታ ወለደች። አስባችኋል? ይሄ አንድ ለውጥ ነው። ከባዱ እየሰራች እየለበሰች እየኖረች በቃ እኔ አሁን እዚህ ምንም እየተሰደብኩ ነው የምሰራው፣ እሷም እየተሰደበች ነው ዩቲዩብ ላይ የምትሰራው። ምንም አዲስ ነገር ልዩነት የለውም። የኔ ቪዲዮ ላይ አልወጣም ስድቤ፣ የሷ ደግሞ ቪዲዮ ላይ ወጥቷል። ግን ደግሞ በራሷ ቤት ዘና ብላ በራሷ በቃ የራሷን ልጇን ወልዳ ራሷ እያሳደገች ገብቷችኋል። እኛ ግን በሰው ቤት ሆነን ለከሌ ተጨንቀን ከሌ እንዲህ አሉት በቃ ለሰው በተለይ ለሰው የሆነ እንትን ሆናችሁ የምትከራከሩ ሰዎች ወደ ራሳችሁ ይሆናችሁ ሁሉንም እንደያመጣጡ መቀበል መቻል አለባችሁ ብዬ አስባለሁ። ሁላችሁም ስደተኞችም ለዚህ ክብር እንዲያበቃችሁ ማንም አይኑን ባይኑ ማየት ይፈልጋል። ማንም ቢሆን ማለት ነው። አራራም ኑሮ ትዳር ጥሩ ነው። ህይወት ማለት በህይወት እስከኖራችሁ ድረስ ራሳችሁን መተካት ግድ ይላችኋል። ስለዚህ ያላገባችሁም እንድታገቡ መልካም ምኞቴ ነው። ስደተኞችም ያው ሀገራችንን ሰላም ያድርግልን። ወይም ደግሞ ባላችሁበትም አግብታችሁ ኖሯችሁ የምትደላደሉበትን ነገር ሰፊ እንዲሆንላችሁ መልካም ምኞቴ ነው። በዚሁ አጋጣሚ ልንገራችሁ ብዬ ነው። በተረፈ ቪዲዮ የት ነው ምናምን ስትሉ ለቆያችሁ ሰዎች እንግዲህ ዛሬ ኤፍሬም ቤት ተለቆላችኋል። ግን ደግሞ ቅምጥሌና ብሩኬ አልመጡም። ቲክቶክ ላይ ለካ ብለው በጽጌ ዘፈን ዘፍነዋል። ሜቢ እንግዲህ እንዲታይለት ሊሆን ይችላል። ያው ቪዲዮ አጭር ነው። እንግዲህ ሰርግ ላይ ሲሆን ቡታጅራዎች ኤዲቲንግ ምናምን አያዘጋጁ መሰለኝ፣ አይችሉበትም መሰለኝ። ቪዲዮ በቃ አያምርላቸውም። ብዙ ጊዜ ሰርግ ላይ የነጻነት ጊዜም ብጭርቅርቁን አውጥተው ነው የቀረጹት። የመለኛው ጊዜም ብጭቅጭቁን ነው ያወጡት። ቆንጆ ኤዲተር አይቀጥሩም። ለምን እንደሆነ አላውቅም። እና ይሄ ጅማሬ ነው ብዬ አስባለሁ። ኦልሬዲ ፕሮግራሙ ምናምን ያለፈበት ሁሉ አለ። እነሱ እንግዲህ እየተቀርጸው ያው ቃስ በቀስ ነው ወደ እናንተ የሚለቀቅላችሁ። ሜቢ እንግዲህ ሃይሚና ብሩኬ ዛሬ ወይ ያልተዘጋጁን ቪዲዮ ወይም ደግሞ እንግዲህ አይ ዶንት ኖ ርዕሳቸው ከዚህ ጋር አልሄድላቸው ብሏቸው ሊሆን ይችላል። ብቻ ግን ያው ደህንነታቸውን ቲክታክ ላይ ያሳውቀውናል። የኛ ውድ ቤተሰቦችም እንግዲህ እዚህ የገባችሁ ዘና ፈታ እንደምትሉ ተስፋ አደርጋለሁ። ቪዲዮ ገና ይቀጥላል። አመሰግናለሁ ስለ ሁሉም ነገር። ሰብስክራይብ ማድርጋችሁኛል።
በኤፊና በሂያብ ሰርግ ላይ የለቀቁት ቪዲዮ ላይ ስንት ሰብስክራይብ እንዳገኘ ታውቃላችሁ? ከትናንት ጀምሮ እስካሁን ድረስ ቪዲዮ አንዱ 41000 ታይቷል፣ አንደኛው 15000 ታይቷል፣ አንደኛው 10000 ታይቷል። ብቻ 500 ሰብስክራይበር አግኝቻለሁ። ያ ማለያ ቪው በጣም ብዙ አለው። ሰብስክራይበሩ ግን 500 ብቻ ነው። በጣም ዩቲዩብ እየወሰደ ይሁን እያነሳ ይሁን አይ ዶንት ኖ አላቅም። ብቻ አመሰግናለሁ ሰብስክራይብ ስላደረጋችሁኝ። አሁንም ሰብስክራይብ አድርጉኝ። ትርፍ ስልክ ያላችሁ ደግሞ ስልካችሁን እየከፈታችሁልኝ አጫውቱልኝ ቪዲዮዬን ማለት ነው። 1000 ሰዓት ብቻ ነው የቀረኝ ጋይስ። 3000 ሞልቼ 1000 አሁን 700 ሆኖልኛል። 300 ነው የሚቀረኝ እና 4000 እንዲሞላልኝ ልቤ ጥልጥል ብሏል። ከዛ በኋላ ዩቲዩብ ሞኔታይዝ ሆናል። አሁን ሞኔታይዝ ሳልሆን ነው የምሰራው ታውቃላችሁ ቤተሰቦች። ሞኔታይዝ ሲሆን ያው ማስታወቂያ ይገባልኛል። አሁን ግን አለ ማስታወቂያ ነው እየሰራ ያለሁት። ያንን ፕሮሰስ ደግሞ እንዳልፍ ከጎኔ ሆናችሁ እንደምታግዙኝ ባለሙሉ ተስፋ ነኝ። ውድ ቤተሰቦቼ አመሰግናለሁ፣ ወዳችኋለሁ። ስለሁሉም ነገር ይመቻችሁ። እነ ቡቡዬ፣ እነ አብርሽ፣ እነ ሐሰን ይመቻችሁ። ባይ ባይ። መልካም ትዳር ሂያብና ኤፍሬም ባይ